ለሰው ተኮር ክዋኔዎች ትኩረት የሚሰጥ የመደመር መንግስት እንደ ሀገር የበርካቶችን እንባ ያበሰ የብዙሃኑንም ሸክም ያቃለለ ተግባራትን ከውኗል። በዚህ እሳቤ የተመራች ትምህርታዊ ተግባራዎችን እየከወነች የምትገኘው አዲስ አበባም በመሰል ስሯ በርካቶችን መድረስ ችላለች። የአቅመ ደካማ ቤቶችን፣ የአረጋውያንን፣ የሀገር ባለውለታዎችን ቤት ከማደስ ጀምሮ በእለት ጭምር ለራሳቸው ጉርስ ማቅረብ የማይችሉ ወገን የሌላቸው ማንም ቀርቦ ሊያቸው የማይችል የሀገር ባለውለታና አቅመ ደካማዎችን ማዕድ በማጋራትም ጭምር ባለፉት 5 ዓመታት ሐሳቤው በተጨባጭም መንግስት ከተማ አስተዳደሩ ሰው ተኮር መሆኑን ያሳየበት ጊዜ ነው። ይህም ታዲያ ተዘነጋን ጠያቂም አጣላሉ ዜጎች እረፍት ከመስጠቱም በላይ አስተዋሽ እንዳላቸው ያረጋገጠ ሆኖም ይነሳል። በከተማችን የሚኖሩ ማህበረሰቦች የሚያግዘኝ ወገን አለኝ፣ ትኩረት የሚሰጠኝ የሚሰራልኝ መንግስት አለኝ እንዲሉ ያደረግንበት ጊዜ ነው። የበጎ ፈቃድ ቤት ግንባታን ብንመለከት ከ46000 በላይ ቤቶችን በበጎ ፈቃድ መገንባትና ለአቅመ ደካማና አረጋውያን የተሻለ ኑሮ እንዲኖሩ ማድረግ የቻልንበት ነው። በእንዲህ ያለ አግባብ ትኩረት ተሰጥቶት የሚከወነው ተግባራ ከቤት እድሳ ባሻገር በሌሎች ዘርፎችም ተጨባጭ ለውጥ ያመጣ ነው። ከዚህ ባለፈም ለሴት እህቶቻችን ልዩ ድጋፍና ክህሎት አቅም እያስጨበጠ የሚገኘው የነገዋ የሴቶች የታድሶና ክህሎት ማበልጸጊያ ማዕከል ባለፉት ዓመታት ማህበራዊ ፍትህን ከማረጋገጥ አኳያ ከተሰሩ ተምሳሌታዊ ስራዎች መካከል አንዱ ነው። እስካሁን ደረጃ ድረስ ከ3500 የሚጠጉ ሴቶችን ከእንደዚህ አይነት መጥፎ የህይወት መስመር በማላቀቅ ራሳቸውን እንዲችሉ ወደ ሌሎች የሥራ ዘርፎች ሄደው እንዲሰለጥኑ የተደረገበት ነው። በርካታ የሙያ ስልጠናዎች አሉን እዛ። ቅድም እንዳልኩት እሳቢያቸው ከተስተካከለ በኋላ አእምሯቸው ከተስተካከለ በኋላ ሱሳቸውን ከተው በኋላ ወደሚፈልጉትና መክሊታቸው ወዳለበት የስልጠና ዘርፍ ላይ ኮንስትራክሽን ልትል ትችላለህ፣ ግንባታ ማለት ነው፣ ጋርሜንት ላይ ሊሆን ይችላል። በርካታ ዲፓርትመንቶች ላይ ሰልጥነው አሁን ስራ እየሰሩ ነው። በማዕከሉ ገብተው አጋዥ ስልጠናዎችን የወሰዱ እነሱ የቀደመ ህይወታቸውን ገጥተው ወደ አምራችነት ከፍ ሲልም ለሌሎች የሥራ ዕድል መፍጠር የቻሉ ናቸው። ይህ የሴቷን ህይወት በክህሎት በማገዝ ወደ ተሻለ ኑሮ እያሻገረ ያለው ማዕከሉ ለሌሎች ሀገራትም ልምድ የሚያጋራ እስከ መሆን ደርሷል። እዚህ ደረጃ ኢንቨስት አድርጎ ህይወታቸውን ለመቀየር የሰራ የሀገራት እስካሁን እኛ ጋር በሚመጡት ስናይ የለም እና ይሄን ወደ ሀገራቸው በማስፋት ብዙ የአፍሪካ ሀገሮች ልምድ እየወሰዱ ነው። የሚገርማቸው እኛ ጋር እንደዚህ አይነት ብዙ ችግር አለ፣ ይሄን ቦታ አልሰጠንም ነበር። በርካታ ቀዳማዊት እመቤቶች መጥተዋል፣ በርካታ ሚኒስትሮች መጥተዋል፣ በርካታ የሀገር ቡድኖች መጥተዋል እና አሁን የልምድ ልውውጥ ልምድ መቅሰሚያ ማዕከል ሆኖ ሌሎች ሀገሮች ማገልገል የጀመረበት ነው። ይሄም የሀገራችንን ገጽታ በመስራት በኩል እየሰጠ ያለው ተጽዕኖ ቀላል አይደለም። ማዕከሉ ትልቅ ራዕይ ሰንቋል። የሴቶችንም አቅም ከማጎልበት የተሻገረም በ2030 የሴቶች የካፓሲቲ ቢልዲንግ ወይም የአቅም ግንባታ ማዕከል ይሆናል። ከዛ ግራጁዌት ማድረግ አለበት። ጎናና ህይወት ላይ ያሉት በዛ ህይወት ላይ ያሉት አካላት ከተማ አስተዳደሩ እያደገ በሚሄድበት ጊዜ ከዛ ወጥቶ ደግሞ ቅድም እንዳልኩት የአቅም ግንባታ ማሰልጠኛ ተቋም ይሆናል። እስከዚያ ግን በተቀመጠው እቅድ ይሄ በዚህ ስራ ላይ ተጠናክረን በመስራት በጀት ተይዞበት እቅድ ተይዞበት ስራዎች እየተሰሩ ይገኛሉ። በዋናነት በማህበራዊ ዘርፍ በተለይ ደግሞ በሰው ተኮር ስራዎች በአጭር ዓመታት ውስጥ የታየው ለውጥ የመደመር መንግስት የሰጠው ትኩረት ያመላከተ ሆኖም ይነሳል። በአጠቃላይ ባለፉት 5 ዓመታትን በአዲስ አበባ ከተማ አስተዳደር ሰው ተኮር ተግባራችንን በተለይ ደግሞ በልዩ ሁኔታ የበጎ ፈቃድ ተግባራችንን ስንመለከት ቤቶችን በመገንባትና ለአቅመ ደካማና ለአረጋውያን በማድረስና ማዕድ በማጋራት የሰራነው ስራ የተሳካና መንግስታችን ለሰው ተኮር ተግባር የሰጠውን ቦታ ከተማ አስተዳደራችን የሰው ተኮር ተግባራትን ወደ መሬት ለማውረድ በቁርጠኝነት ክብርት ከንቲባችን የመሩበትና በየደረጃው ውጤት የመጣበትን የሚያሳይ የተሳኩ ዓመታት ነበሩ።